የደነገጥንበትና እንድደነግጡ የምንፈልግበትን ጉዳይ እናነሳለን። ራሳቸውን የሚያጠፉ ቲኔጀሮችና ወጣቶች ቁጥራቸው እየጨመረ ያለበት ጊዜ ላይ ነው ያለነው። የ14 ዓመት የ13 ዓመት ልጆቻችን ህይወት በቃኝ ከመኖር ይልቅ መሞት ይሻለኛል ብለው ራሳቸውን እያጠፉ በዚህኛው ባለፈው ሳምንት 2-3 ልጆችን በዚህ እድሜ ላይ ያሉ ራሳቸውን ያጠፉ ልጆች አውቃለሁ። በፊት እኔ የማውቀው የኔ ልጅ ጨዋ ነው ከቤት አይወጣም ይባላል። ቤት መቀመጥ የጨዋነት መለኪያ ነበር። አሁን ባለንበት ዘመን ግን ቤት ቁጭ ብሎ ጥግ ዱርዬ መሆን የሚቻልበት ጊዜ ላይ ፍቅር ጠግቦ ያላደገ ልጅ ትንሽ ፍቅር የምትመስል ነገር እንዴት እንደሚሸውደው ጭቅጭቅ ባለበት ቤት ውስጥ ያደገ ልጅ ከዛ ሲያድግ ደግሞ እንደሱ አይነት ነገር ቶለሬት የማድረግ አቢዩዝ የማድረግ እድሉ ከፍ እንደሚል ልጆቻችንን የምናሳድገው ለነገ እንጂ ኢንፋክት ኢቭን ለዛሬ አይደለም አይደል? ዛሬን እንደምንም ሰርቫይቭ ይሄንን ዘመን ሰርቫይቭ የሚያደርጉ ልጆችን ሳይሆን አልፈው ትራይቭ የሚያደርጉ አልፈው ብቁ የሚሆኑ መሪ የሚሆኑ ልጆችን እናሳድግ ካለን እንደ ወላጅ ኃላፊነታችን የመጠበቅ ብቻ ሳይሆን የማብቃት ጭምር ነው። ከገጠር እስከ ከተማ ከሀገር ውስጥ እስከ በውጭ ዓለም እስከሚኖሩ ቤተሰቦቻችን ድረስ ትውልድን እያሳጣን ያለንበት ዘመን ላይ እንዳለን ምንም ጥያቄ የለውም። ሰማይ ፋሚሊ ወዳጆቻችን እንግዲህ በየጊዜው የተለያዩ ጉዳዮችን እያነሳን ሐሳብ ቤታችሁ እንዲፈስ ለማድረግ ሙከራ እናደርጋለን። ዛሬ ግን አንድ የደነገጥንበትና እንድደነግጡ የምንፈልግበትን ጉዳይ እናነሳለን። የድንጋጤው ልክ እንግዲህ ድሮ የነጋሪት የሚባለው ሲጎሰም የሰማ ሰው ሁሉ ደንግጦ ለዛ ምላሽ እንደሚሰጠው እና በጣም ጥሩ ምሳሌ ደግሞ የቅርብ ጊዜ ያገኘሁት አንዲት የበረራ አስተናጋጅ ምናቃት ልጅ እህቷ እያማጠች መንገድ ላይ ወለደችና ልክ ሆስፒታል ስደርስ እህቴን አግዙልኝ ምናምን ስል ምንም አልሰማኝ ሲሉ ይሄ በረራ ላይ አደጋ ሲፈጠር ምጮኸውን ጩኸት ጮኳለች። በቃ ዋይ ብዬ በጣም ቶሎ እርዳታ አገኘን። ስለዚህ እንደሱ እንዲሆን ነው የዛሬው ጉዳያችን። ምንድነው ጉዳዩ ማለት ነው እንግዲህ ወይዘሮ ማለት እሺ፣ እንኳን ደህና መጣችሁ ሁለታችሁ እንግዶቼ። ሳም እንኳን ደህና መጣ። ዛሬ እንግዲህ ከዲጂታል ማኔጅመንት ጋር ልጆቻችን ዓለሙ እየሄደበት ያለው አቅጣጫ አለ። ምንም ሪያሊቲውን ወይ እውነታውን ልንክደው ወደ ኋላ ልንል ልጆቻችንን ወደ ኋላ ልናስቀር የማንችልበት ሁኔታ ስለሆነ በዚህ ዓለም ውስጥ እንዴት አድርገን ነው ወላጆች የነቃን የተዘጋጀን የታጠቅን ልጆችን በአግባብ መምራት የምንችለው? ምክንያቱም አሁን በየአቅጣጫው የምንሰማቸው ነገሮች በጣም አስደንጋጭ ናቸው። እንግዲህ እነሱን ፋክቶች ምንድናቸው ምን ላይ ነው ያለነው የሚለውን ካንተ እንሰማለን። ግን ወላጆች ዛሬ በቃ ይሄ የደወል ጥሪ ልክ እሳት አደጋ ሲነሳ የሆነ ነገር ሲጮህ ምንም አይነት ድምጽ ስንሰማ ዩዛሊ ለዝግጁ ሆነን ሮጠን እንወጣለን ራሳችንን ለማዳን የምንወዳቸውን ለማዳን እና ወላጆች፣ አሳዳጊዎች፣ አስተማሪዎች ከልጆች ጋር ኮኔክሽን ያላቸው ሁሉ በዚህ ጉዳይ ላይ እጃችን አለበት ብለው እንዲተባበሩ ለማድረግ በማሰብ ነውና ስለመጣህ እናመሰግናለን። ሳም አንዴ እንደገና እንዲያስታውሱ ማን እንደሆንክ እንደምትሰራ ስለ ቤተሰብህ ነግረናል። እሺ፣ ሳምሶን እስማኤል እባላለሁ። በጣም ደስ እያለኝ ነው እኔም የመጣሁት እንግዲህ ወደ ሰማይ ቤተሰብ በድጋሚ ስለመጣው እናንተንም በጣም አመሰግናለሁ። የአንድ ሚስትና የሁለት ልጆች አባት ነኝ። በጣም እንግዲህ በሙያዬ ደግሞ የሶፍትዌር ባለሙያ ነኝ። በግሬት ኮሚሽን ውስጥ አገለግላለሁ። ይህንን ቴክኖሎጂን በመጠቀም ሰዎችን በወንጌል መድረስ፣ ደቀ መዝሙር ማድረግ፣ ትውልድን መታደግ ላይ ላለፉት 15 ዓመት በዚህ ስፍራ ሳገለግል ቆይቻለሁ። ያው እንግዲህ አሁን አንቺም እንዳነሳሽው ዓለም በፍጥነት ላይክ እየሮጠ ባለበት በዚህ ዘመን የዲጂታሉ ዓለም ደግሞ ብዙ ነገሮችን ሼፕ እያደረገ ያለበት ጊዜ ላይ ነው የምንገኘው። እንግዲህ ስለዚህ ለማውራት እዚህ ስለተገኘ አስደንጋጭና ቁልፍ ቃል ተናገርክ። አሁን መታደግ የሚል ቃል ከምንድን ነው የምንታደገው ትውልዱ? እንግዲህ እኔ አንዱ እንደ አርጊውመንት ልናየው የምንችለው ምናልባት ትናንት አብዛኞቻችን ስናድግ አይደለ በኮሚኒቲ ያደግነው ዴንጀር ወይም ደግሞ አደጋ በእኛ ቤት ውስጥ ሰፈር ውስጥ ካልመጣ
ላይክ ደህና ነን አይደለ? ስናድግም በዙሪያችን ያሉ ሰዎች ሁሉ ጥበቃ እያደረጉልን የምናድግበት ዘመን ነበር የነበረው። አሁን ግን ያለንበት ዘመን እኛ ቤታችንን ዘግተን ሁሉ ነገር ሴፍ ነው ብለን በራችንን ቆልፈን ከተቀመጥን በኋላ እነዚህ ትንንሽዬ ስልኮች እንደ መስኮት ሆነው በየቤታችን በየብርድ ልብሱ ውስጥ እነዚህ ስልኮችና የቴሌቪዥን መስኮቶች የኮምፒውተር መስኮቶች በሚገኙበት ስፍራዎች ውስጥ ሁሉ ትልልቅ አደጋዎችን እድሎች አሉ። ብዙ መልካም ነገሮች ያሉትን ያክል ለአደጋም ደግሞ ቤታችን መስኮቶቻችን ክፍት ሆነው እየኖርንበት ያለንበት ጊዜ ክፍት ከመሆናቸው ደግሞ የተነሳ ብዙ ትውልድ እያጣንበት በጣም በሚያሳዝን ሁኔታ ከገጠር እስከ ከተማ ከሀገር ውስጥ እስከ ላይክ በውጭ ዓለም እስከሚኖሩ ቤተሰቦቻችን ድረስ ትውልድን እያሳጣን ያለንበት ዘመን ላይ እንዳለን ምንም ጥያቄ የለውም ብዬ አስባለሁ። ሌላው ነገር እንዳልከው በድሮ ጊዜ ወይም ትንሽ ድሮ ባንለው ራሱ ትንሽ 10-15 ዓመት በፊት የነበረውና አሁን የተለወጠ ኮሚኒቲ ወይም ማህበረሰብ የሚያሳድገውን ማህበረሰብ ቫልዩ የሚሰጠው ኮምፕሊትሊ ተቀይሮ አሁን ዲጂታሊ ነውና ይሄ ዲጂታል ዓለም እንዴት ነው ሼፕ እያደረገ ልጆቻችንን ምንድነው ቫልዩ እየሰጣቸው ያለው እንዴት አይነት ቫልዩዎች ናቸው የሚለውን ትንሽ ብናነሳ። እንግዲህ አንደኛው ነገር ምንድነው የዲጂታሉ ዓለም የኦንላይን ላይ ያለው በመስመር ላይ ያለ የምንለው ዓለም ለብዙዎቻችን እንደ መዝናኛ ስፍራ ነው የምናስበው። ምናልባት ዛሬ አንድ ልንረዳው የሚገባው ዋነኛው ነገር መዝናኛ ስፍራ አይደለም፣ መኖሪያ ስፍራ ነው። እዛ መኖሪያ ስፍራ ውስጥ መዝናኛ አለ፣ ማወቂያ አለ፣ መባለጊያ አለ፣ ብዙ ነገሮች ያሉበት የአንዱ በዚህኛው ዘመን ስንኖር ካሉን ዓለሞች መካከል አንዱ ነው። ስለዚህ ልጆቻችን አሁን ስላለው ትውልድ ስንነጋገር የኦንላይኑ ስፔስ የዲጂታሉ ስፔስ ፕራክቲካሊ የሚኖርበት በቃ ዓለም ነው። የመዝናኛ ቦታ ሳይሆን መኖሪያ ዓለም ነው። ተምቶታ ሳይሆን መኖሪያ ዓለም ነው። ስለዚህ በዚህ የመኖሪያ ዓለም ላይ ደግሞ ሳድሊ በጣም በሚያሳዝን ሁኔታ ልጆቻችን አሳዳጊዎቻችን የሆኑበት ሁኔታ ላይ ነው ያለ ነው። አብዛኛዎቻችን ቤተሰቦች በጣም ቢዚ ነን። ለልጆቻችን የተሻለ ነገ የተሻለ ዛሬን ለመስጠት በብዙ ነገር ውስጥ ተይዘን እንገኛለን። ቤት ውስጥ ስንገባ በየቤቶቻችን የምንጣላው እነዚህን ነገሮች ማይጠቀማቸው በሚል ከልጆቻችን ጋር የምንጣላ ብዙዎች እንዳለን ምንም ጥያቄ የለውም ብዬ አስባለሁኝ። እና እንግዲህ በዚህ ዓለም ውስጥ ልጆቻችን ይህንን ዓለም ይህንን ስፍራ ይህንን ቦታ እንዴት መጠቀም እንዳለባቸው በዛ ውስጥ እንዴት መንቀሳቀስ እንዳለባቸው እኛ እነሱን ማስተማር ሲገባን እንደ ዓለም ከማየት ይልቅ እንደ መዝናኛ ወይም ደግሞ ልክ እንደ አንድ ትናንትኛ ስንጫወታቸው እንደነበሩ አባራሮች ምናምን አይነት መዝናኛ ነገር አድርገን አብዛኞቻችን ከጎን ነው የምናደርገውና ያ ልጆቻችንን ዓለም እንዲያሳድጋቸው በራሳቸው አመለካከት በራሳቸው እሳቤ ልጆቻችንን በቤታችን እንዲያሳድጉ እድልን እንደሰጠናቸው ምንም ጥያቄ የለም። በእነዚህ ትንንሽ ዲቫይሶች በስልኮች ታብሌቶች እና በኮምፒውተሮች ውስጥ አልፈው የብዙ መልካም ያልሆኑ አመለካከቶች ልጆቻችንን በቤታችን ደቀ መዝሙር እያደረጓቸው በቤታችን ውስጥ የነሱ ሀሳብ ባለቤት እንዲሆኑ እያደረጓቸው የምንገኝበት ጊዜ ላይ ነው ያለነው ማለት ነው። ትንሽ እንሸበር፣ ለተወሰነ ጊዜ ሽብሩን እንቀጥለዋለን። መደንገጥ እንፈልጋለን። እኛም ምን ተፈጠረ፣ ምን ፊገሮች፣ ምን ፕራክቲካል ነገሮች አሉ። የብዙዎቻችን ከደሞዛችን በላይ ወርዝ የሚያደርግ ዲቫይሶችን ገዝተን ለልጆቻችን እየሰጠን ዓለም ልጆቻችንን ደቀ መዝሙር እንድታደርግ አሳልፈን ሰጥተናል ነው እያልን ያለ ነው። እነሱ ለምንድን ነው እያሳደጓቸው ያሉት ደግሞ ብለን ከጠየቅን አሁን ያለንበት ዓለም ትውልድን ለገበያ በማቅረብ ፕሮፊት አት ኤኒ ኮስት በማንኛውም ሁኔታ ውስጥ ገቢን መሰብሰብን ዋና ዓላማው ያደረገ ዓለም ልጆቻችንን እየመነዘረ ይገኛል ብዬ አስባለሁ። ያ ደግሞ ለእነሱ በሶሻል ሚዲያ አዲክሽን ውስጥ እንድንሆን ልጆቻችን ብቻ አይደለም ይሄኛንም ይጨምራል። በሶሻል ሚዲያ አዲክሽን ውስጥ እንድንሆን አነሰም አደገም ዛሬ ከተጠቀምነው በላይ ነገ እንድንጠቀም እኛን ለማድረግ ከዛ ደግሞ አልፎ በአብዛኛው በሚገርም ሁኔታ በዲጂታል ስፔሱ ላይ ትልቁ የብዙዎችን አይምሮ ሼፕ እየተደረገ ያለው ከፍቅር አንጻር ያለን ትርጉም በጣም በሚገርም ሁኔታ እነ ፖርኖግራፊን ብንመለከት በብዙ ፊልሞች ውስጥ አልፈው የሚመጡ ፕራክቲሶችን ብንመለከት
ለፍቅር ያለንን ትርጉም የሚሸረሽር ይሄ ጤነኛ የምንለውን ቫልዩ አስጥሎ አሁን አዲስ ያደጉ ያሉ ጄኔሬሽኖችን ቆመን ብንመለከት ቤተክርስቲያን ልጆችን ቤተሰብ ላይክ ከመጋባታችን በፊት 2-3 ወር እናስተምራለን። ከ5-6 ዓመት ጀምሮ ዓለም ደግሞ በሚዲያው በእነዚህ ትንንሽ ዲቫይሶች ኮራፕትድ የሆነውን ነገር ስታስተምር ትቆያለች። እንኪ ጳውሎስ የሚያነሳው ምናልባት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና እንዳይጎድል ብዬ እፈራለሁ የሚለው እንደሱ ነው እየሆነ ያለው። ከላይም ሲያነሳ እባብ በተንኮሉ ሔዋንን እንዳሳሳት ነው የሚለው። አሁን አንተ እንደምታስበው ወይም አንተ ፋይንድ አውት እንዳደረከው ብዙ ወላጆች አላሰብነው ኢንተርቴን እያደረጉ ነው ልጆቻችን። ግን ለካ ሌላ ገዢው አካል ያንን ሚዲያ ተጠቅሞ ሐሳብ እያበላሸ ነው። እግዚአብሔር ለትውልዱ ካስቀመጠው የተለየ የተበላሸ ሐሳብ እየተሸጠ ነው። የተበላሸ ሐሳብ እየተሸጠ ነው። ስለዚህ አንዱ ሽብር ይሄ ነው። ሚዲያ ውስጥ ሐሳብ ከተበላሸ እኮ ኮሚኒቲ ይበላሻል፣ ሀገር ይበላሻል። እንግዲህ ትንሽ ቀደም ባለው ጊዜ ይሄ ቤተሰብን ልጆችን ያበላሻል ተብሎ የሚጠበቁ ነገሮች ጥሩ ያልሆነ ጓደኝነት ወይ ሰፈር ውስጥ ሲጀምሩ ወይ መንገድ ላይ መቆም እና ረጅም ሰዓት ማውራት በሴቶች ሊሆን ይችላል። ወንዶች ደግሞ ወይ ኳስና የሆነ ነገር ረጅም ሰዓት ጥናት መተው ምናምን ተብሎ የሚታሰቡ ነገሮች ነበሩና አሁን ያሁን ወላጅ በእንደሱ አይነት ነገሮች ጭራሽ ኤግዚስት አያደርጉም። ቢሆን ደስ ይለው ነው ይሻል ነበር። አሁን ወደ ቤት ይገባሉ። ከዛ ደግሞ አንፎርቹኔትሊ ለትምህርትም ተብሎ የተፈጠሩ ፕላትፎርሞች አሉ፣ ግሩፖች አሉ፣ ቴሌግራም ግሩፖች አሉ። ኦንላይን መሆን ያለባቸው ብራውዝ ማድረግ ያለባቸው ነገር እንዳልከው ከዚህ ዓለም ወደ ኋላ ልናስቀራቸው አንችልም። የሚያስፈልጉ ነገሮች ይኖራሉና አንደኛ እኛም ዝግጁ አይደለንም፣ ምንም አይዲያው የለንም። ልጆቻችን ብዙ ወላጅ የሚመስለኝ አሁን ከኢንተርኔት ጋር ወይም ከጋጀት ጋር ሲያሳልፍ ምናልባት ከጊዜው የተነሳ ያሳስበን ይሆናል። ጊዜ ብዙ ሰዓት ስልክ ላይ ያጠፉ፣ ጥናታቸው ላይ አላተኩሩም የሚለው ነው እንጂ በዚህ ደረጃ በተለያዩ መንገዶች ወደ ቤታችን እየገባ እንደሆነ ከአይደንቲቲ ጋር የተገናኙ ነገሮች፣ ከቡሊንግ ጋር የተገናኙ ነገሮች፣ ከሶሻል አክሴፕታንስ ጋር በማህበረሰብ ያላቸው ተቀባይነት በጓደኞቻቸው በዚህ ደረጃ አላወቅ ነው። ምክንያቱም እኛም የዛ ብዙዎቻችን የዛ አካል አይደለንም እና እንዴት ነው ምንድነው የምናረገው? እሺ ሁለተኛ እናንጣው። ግን ምን እየሆነ ነው ማለት ልጆች ምንድነው ፌስ እያደረጉ ያሉት የሚለው እንግዲህ አንዱ ልንጠይቅ የሚገባው ጥያቄ የ14 ዓመት የ13 ዓመት ልጆቻችን ህይወት በቃኝ ከመኖር ይልቅ መሞት ይሻለኛል ብለው ራሳቸውን እያጠፉ ማለት ቆም ብለን ላይ እንጠይቅ። እኔ በዚህኛው ባለፈው ሳምንት 2-3 ልጆችን በዚህ እድሜ ላይ ያሉ ራሳቸውን ያጠፉ ልጆች አውቃለሁ ማለት ሳድሊ ማለት ነው። እና እስቲ 14 ዓመታችን እያለ ተመልሰን እንመልከተው፣ 13 ዓመታችን እያለ ላይ እንመልከተው። ማለት ስተዲዎች የሚያሳዩት በዚህ እድሜ ላይ ያሉ ቲኔጀሮች ላይ ከ30-40% በላይ የሱሳይዳል ወይም ራስን የማጥፋት ሐሳብ እየጨመረ እየመጣ ራሳቸውን የሚያጠፉ ቲኔጀሮችና ወጣቶች ቁጥራቸው እየጨመረ እየመጣ ያለበት ጊዜ ላይ ነው ያለነው። በ15-16 ዓመታቸው ልጆቻችን በርናውት ያደርጋሉ፣ ይዝላሉ፣ ይደክማሉ። ከትምህርቱ ጫና፣ ከሶሻል ሚዲያው፣ ፍሬንድሺፑ ካለው ውጥረት የተነሳ 16 ዓመታቸው ላይ ሲደርሱ ብዙ ልጆቻችን ዝለው ተማሪ ሊሆኑ ይችላሉ፣ ግን ዝለት ውስጥ የሚያሳልፉ ብዙ ወጣቶችን እንመለከታለን። እንግዲህ በጣም ይሄ አላርሚንግ ነው። እንዴት ነው ኢናወርዎች እኛ ቁጭ ብለን እያየን ወላጆች ሆነን ኃላፊነታችን ልንወጣ እየተገባን የልጆቻችንን ነገ እንሰራለን ብለን ዛሬ ወረድ እያጣናቸው ያለ ነው። ስለዚህ this is something በጣም ቁጭ ብለን ልንነጋገርበት I wish ኖሮት መጥቶ የሚነግረን ቢኖር ማለት ይሄ አሁን ያለውን ዘመን ኖሮት መጥቶ ላይክ ተመልሶ የሚነግረን ቢኖር ደስ ባለኝ። ግን አሁን ላይ ያለው ለውጥ እኛን ቆሞ የሚጠብቅ አይደለም። ምናልባት ባለፈው ስንነጋገር የነበረው የዓለም ሪያሊቲ እና በዚህ መካከል በመጣነው ዲፈረንስ ውስጥ ያለው የዓለም ሪያሊቲ እየተየለለ ነው። ስለዚህ ጥያቄው እንደ ወላጅ ምን ልናደርግ ይገባል? ስለዚህ በእነዚህ ላይክ እየሆነ ስላለው ነገር ስናወራ ልጆቻችንን እያጣን ያለ ነው። ልጆቻችን በዚህ እድሜያቸው እየኖሩ ያሉት ከኛ ጋርና
ከሚማሩበት ክፍል ጋር ብቻ ሳይሆን በሶሻል ሚዲያ በዓለም ላይ ነው ወረድ እየኖሩ ያሉት የውበት ኮምፓሪዝን ስለ ተቀባይነት ስናወራ እነዚህ ሁሉ ነገሮች ከኛ ቤት አልፈው ዓለም ጋር ወጥተዋል የነገሮች መለኪያ የኔና የናንተ አመለካከት ብቻ ሳይሆን ትናንት እኮ ስናድግ አመለካከትን ገዢውን አመለካከት ያላቸው ሰዎች ትልልቅ ምንላቸው ሰዎች ያለ እንዴ እሳቸውም አካሉ ነበር የሚባሉ አሁን ኢንፍሉዌንሰሮች ናቸው እንመልከት እስቲ ይሄን ሰሞን እንኳን በሶሻል ሚዲያው ላይ ሀፕን እያደረገ ያለውን ነገር እንመልከት ዶክተሮችን ኢንጂነሮችን ፈጣሪዎችን ሴሌብሬት የሚያደርግ ካልቸር ሳይሆን ብዙ ሚሊየን ተከታይ ያላቸውን ሰዎችን ሴሌብሬት የሚያደርግ ካልቸር ነው ቢውልድ እያደረገን ያለ ነው እና ሲሪየስሊ ልጆቻችን በምን ቫልዩ ሲስተም ነው እያደጉ ያሉት እንግዲህ ከዛ አልፎ ምንድነው የሆነ ያለው በእነዚህ በሶሻል ሚዲያ ኤንጌጅመንት ምክንያት ሶሻል ሚዲያ ግሩሚንግ የሚባሉ ፕራክቲሶች አሉ በቅርብ ናይጄሪያ ላይ ከ1000 በላይ ሰዎችን ፌስቡክ አስሯል ልጆቻችንን ፕራክቲካሊ ማለት ነው ለገበያ አውጥቶ ለመሸጥ ትልቅ ኢንዱስትሪ አለ ልጆቻችን እኛ ፍቅር ማንሰጣቸው እኛ በቤት ጊዜ ማንሰጣቸው እኛ እንደሚያምሩ ዋጋ እንዳላቸው ተቀባይነት ያላቸው ልጆች እንደሆኑ የማንነግራቸው ልጆች በቤት ስናሳድግ እነሱ በሚኖሩበት ደግሞ በዚህ በዲጂታሉ ዓለም አይዞሽ አይዞ እኔ ያለውልህ እኔን ብታወራኝ እኔን ብታወሪኝ እያሉ በሂደት ጤነኛ የሚመስል ግንኙነት ከልጆቻችን ጋር በመጀመር ለምን ብዙ ልጆቻችን አያውቁም ከአዲስ ሰው ጋር ማውራት እንደሌለባቸው እንኳን አያውቁም ስለዚህ ከ6 ቲኔጀሮች አንዷ ከአዲስ ሰው ጋር ያወራች ኮንቨርሴሽኗን ትቀጥላለች ይባላል ስለዚህ በእነዚህ ጆርኒዎች ውስጥ ኢንክሉዲንግ ኢትዮጵያ ውስጥ ማለት ነው ልጆቻችንን ሚስጥራቸውን እንዲያወጡ ልክ ከእናታቸው ጋር በተጣሉ ቀን በቃ በቮይስ በቴክስት ከዛ እነዛን ነገሮች እንደ መረጃ አድርገው ኪፕ እያደረጉ ልጆቻችንን ለመሸጥ ቀስ በቀስ የሚያሳድጉ ሶሻል ሚዲያ ግሩሚንግ የሚባለው ፕራክቲስ እዚህ ሀገራችን ውስጥ አለ ማለት ነው ይሄ ላንድ የሚያደርገው ልጆቻችን በቤታቸው ቁጭ ብለው አለቃ ወይም ባላባት ወይም ማስተር ያላቸው ዛሬ በዚህ ሰዓት ላይ ኦንላይን ገብተሽ ይሄንን በዚህ አፕ ላይ ገብተሽ ይሄንን ታደርጊያለሽ ብለው ልጆቻችን ፕራክቲካሊ ለገበያ አውጥተው እየተሸጡ ያሉበት ዘመን ላይ ነው ያለነው ማለት አንዳንዱ ነገር በጣም ሾኪንግ ነው በጣም ያሳዝናል የ14 የ15 ዓመት ልጆቻችን ዌል ኤጁኬትድ በሆነ ቤተሰብ ውስጥ በተማረ የሪሶርስ ችግር በሌለበት ቤተሰብ ውስጥ ቁጭ ብለው ገላቸውን ራሳቸውን መኝታ ቤታቸው ውስጥ ስልክና ስክሪናቸውን ከፍተው አክቲቪቲዎቻቸውን በቴሌብር እየሸጡ ያሉበት ዘመን ላይ ነው ያለነውና ይሄ ካላስደነገጠን ይሄ ካላስጨነቀን ምን ሊያስጨንቀን ይገባል ላይክ በፊትን የማቀው የኔ ልጅ ጨዋ ነው ከቤት አይወጣም ይባላል አይደል ቤት መቀመጥ የጨዋነት መለኪያ ነበር አሁን ባለንበት ዘመን ግን ቤት ቁጭ ብሎ ጥግ ዱርዬ መሆን የሚቻልበት ጊዜ ላይ ነው ያለነው ጥግ ዱርዬ ስንል አሁን ባልኳችሁ ሌቭል ልጆቻችን ያንን ማድረግ የሚችሉበት ዘመኑ ክፍት የሆነበት በዛ ላይ ደግሞ ይሄንን ኢንዱስትሪ ተጠቅመው እነዚህን ፕራክቲሶችን ተጠቅመው ልጆቻችንን ሸጠው ትርፍን ለማጋበስ ወደ ኋላ የማይሉ ክፉዎች ያሉበት ዘመን ላይ ነው ያለነውና እንደ ወላጅ በጣም ትልቅ ኃላፊነት ያለበት ጊዜ ላይ ነው ያለነው በቂ ሸብርኸኛል የቅርብ ጊዜ ትዝታችንም ይሄ 14 ዓመቱ ልጅ ከኤአይ ጋር ያወራ ራሱን ያጠፋው ልጅ በቃ የመጨረሻ እንግዲህ ልጆቻችንን መንጠቅ ደረጃ የደረሰ እንደሆነ አይተናልና ግን በንግግርህ መሃል ተስፋ ሰጪ ነገር ያየሁት አንዱ እኛ ለልጆቻችን ፍቅር ከሰጠን ራሳቸውን የሚቀበሉበት ራሳቸውን የሚወዱበትን ነገር ካደረግን ብዙ ቴክኒካል ነገር ሳናውቅ እንኳን ልጆቻችንን ልናድን እንደምንችል አሳየን አይ ቲንክ ወደ እሱ እንሂድ በጣም ጥሩ ወድጄዋለሁ ልቤን ያሳረፈው አንዱ ሁሉን የዲጂታል ፕላትፎርም ማወቅ አይኖርብኝ ይሆናል ግን ያ እዛ ሄደው የሚፈልጉትን ነገር እንዲያገኙት አሁን ቀደምም ስለ ፍቅር ዲፋይን ስታደርግ ለካ ፍቅር ፍለጋ ነው ሄዱት እዛና የተበላሸ ፍቅር ዝም ብሎ ፍላሺ የሆነ ኢንፋቹዌሽን የሞላበት እየመሰላቸው ከረሙ በላቸው ፋይናሊ ስለዚህ እንደ ወላጅ ኤክስፐርት መሆን ሳይሆን የወላጅነት ድርሻችን እንዴት እንወጣ የሚለውን ብልጭ አርጋ ሌሎችንም እናንሳ እንግዲያው ምንድነው ሮላችን እንደ ወላጅ አዎ እንግዲህ ወላጆችን በጣም ስትረስ ውስጥ ማንከት ማለት
አሁን ባለው በዲጂታል ዓለም የተወለደ ልጅ እና ከጋጀት ጋር አብሮ ካደገ ልጅ እኩል ወላጆች ኤክስፖዠራቸውም እውቀትም ሊኖር ላይችል ይችላል። ግን ቤዚኮቹ ማለት ሁሌም ቢሆን ድሮም የነበረ ለምሳሌ ፍቅር ጠግቦ ያላደገ ልጅ ትንሽ ፍቅር የምትመስል ነገር እንዴት እንደሚሸውደው ወይም በጸብ ባለበት ጭቅጭቅ ባለበት ቤት ውስጥ ያደገ ልጅ ከዛ ሲያድግ ደግሞ እንደሱ አይነት ነገር ቶለሬት የማድረግ አቢዩዝ የማድረግ እድሉ ከፍ እንደሚል ልክ እንደዚሁ ማለት ነው። ይሄኛው ኔቸሩ በጣም ከባድ ያደረገው ተቆልፎ በር መግባቱ ነው። አሁን ከሌላ ሌባ ከሌላ ከሚያጠቃ ችግር የሚለየው 24 ሰዓት አቬለብል መሆኑ እኛ ሳናየው ከወላጆች ኮንትሮል ውጪ ቤት ውስጥ መግባቱ ስለሆነ ወላጆች እንደ ጌት ኪፐር እንድንሆን እንደገና በዚህም ዲስከሽናችን ማንቃት ልጆቻችን ምን እየሆኑ ነው፣ ምንድነው ምልክቱ፣ ምን አየንባቸው፣ ይሄ ማለት እንድናያቸው በደንብ እንድንመረምራቸው ሰውነታቸውን፣ ፊታቸውን፣ ንግግራቸውን፣ ኤክስፕሬሽኖቻቸውን። ድንገት አይመስለኝም እነዚህ ልጆች አሁን ወደ ሱሳይድም ወደ ተለያየ ክፉ ባህሪ የገቡት ልጆች መኝታ ቤት መዝጋት፣ አለመውጣት፣ ዲፕረስድ መሆን የሆኑ የተለያዩ ነገሮች እኛ ወላጆች ማለት ሆን ብለን አለማየታችንም ሊሆን ስለሚችል ይሄ የማንቂያ ደውል እንዲሆን ነው የዛሬ ንግግራችንና ወላጆችን ከማስታጠቅ አንፃር እንደው ከመጀመሪያው ብንጀምር ከትንንሾቹ በፍጹም መባል ያለበት የት ጋ ነው? የስክሪን ታይም ወይም አቬለብል ኦንላይን የመሆን ነገር የት ጋ ቢጀምር ምን አይነት ፕላትፎርሞች ናቸው ሴፍ ከሚሉት ጀምረን ብንቀጥል። ያ እንግዲህ ፓክድ የሆኑ መልቲፕል ጥያቄዎች ናቸውና ያው ላይክ የሚመከረው ኢን ተርምስ ኦፍ ካጠቃቀም አንፃር ለምሳሌ ከ0 እስከ 2 ዓመት ያሉ ልጆች ባይጠቀሙ ይመከራል። ምንም ላይክ በጣም የማረሰው አንድ ልጅ ትምህርት ቤት ላይ ይሄንን ከዲጂታል ፓረንቲንግ አንፃር ከወላጆች ጋር ጊዜ እያሳለፍን ልጇ ወደ ትምህርት ቤት እንደገባ በ3 እና በ4 ዓመቱ ምንም እነዚህ የሶሻል ሚዲያ ላይ ያሉ የህፃናት መዝሙሮችን ዘፈኖችን አያቅም አይሰማም ማለት ነው። ከዛ ትምህርት ቤት ሲገባ ኤቭሪባዲ ኖውስ ዳት ሁሉም ልጅ ይሄንን ያውቃል። ከዛ ወይኔ ልጄን ወደ ኋላ አስቀረሁት ብላ ገብቻል። እሷ ያደረገችው መልካም ነበር፣ ግን መልካም እንዳደረገች እንኳን የሚነግራት ስላልነበር ተመልሳ ማለት ነው ባናቱ ልጁን ወደዛ ለማምጣት ነበር ስትሰራ የነበረው። አሁን ያሉ ልጆቻችን ኤቢሲዲን ቀድመው ትምህርት ቤት ከመግባታቸው በፊት የሚጨርሱ ትምህርት ቤት ሲገቡ ግን አስተማሪዎቻቸው እንደዚህ ስላይድ ማድረግ የሚፈልጉ ናቸው። አስተማሪዎቻቸው ማሳለፍ የሚፈልጉ ልጆችን ሬዝ እያደረግን ያለ ነው እና በቃ ከ0 እስከ 2 ዓመት ምንም አይነት መጠቀም የለባቸውም ተብሎ ነው የሚመከረው። ፕላስ ደግሞ ከ3 ዓመት እስከ 6 ዓመት ከ30 ደቂቃ እስከ 60 ደቂቃ ማክሲመም 1 ሰዓት በቀን እሱም ደግሞ ቤተሰብ አብሮ ያለበት ምንም ላይክ ስላላዩ የሚያመልጣቸው ምንም አይሞቱ ግን ያው ከፍርሃት አይደለም ኦፕሬት የምናደርገው አይደለ። ነገ የሚመጣው ዓለም ዛሬ ካለው ዲጂታል በላይ የሆነ ዓለም ነው የሚመጣው። ልጆቻችንን የምናሳድገው ለነገ እንጂ ኢንፋክት ኢቭን ለዛሬ አይደለም አይደል። ስለዚህ ለነገ ልጆቻችንን እናብቃ ስንል ዛሬን እንደምንም ሰርቫይቭ ይሄንን ዘመን ሰርቫይቭ የሚያደርጉ ልጆችን ሳይሆን አልፈው ትራይቭ የሚያደርጉ አልፈው ብቁ የሚሆኑ መሪ የሚሆኑ ልጆችን እናሳድግ ካለን እንደ ወላጅ ኃላፊነታችን የመጠበቅ ሰዓት ውስጥ ከልጆቻችን ጋር አብረን እያወራን ይሄ ኢንጌጅመንት ያለበት የነሱ የዓለማቸው አካል ስለሆነ የምንሸሸው የምንፈራው ሳይሆን ጃምፒን አድርገን ዎክ አድርገን ተራምደን ገብተን ከነሱ ጋር የምንጓዘው እንደሆነ በደንብ ሁላችንም ላይክ አዌር ልንሆን ይገባል ማለት ነው። እንግዲህ ሌላው ከ7 ዓመት እስከ 12 ዓመት ደግሞ ባለው ጊዜ ውስጥ ማክሲመም እስከ 2 ሰዓት ድረስ በቀን እሱም በደንበኛ ኢንጌጅ የምናደርግበት ማለት አሁን ይሄ ማለት ቁጭ ብለን አይ ነው ምንድነው ባይ ዘ ዌይ ከሰዓቱ በላይ ከሚያዩት ጊዜ በላይ ምን እና መቼ የሚለው ማተር ያደርጋል። ባይ ዘ ዌይ ለምሳሌ እንግዲህ አንዱ ሊኖሩን ከሚገቡ ባውንደሪዎች መካከል በቃ መኝታ ቤት ነው፣ መተኛ ቤት ነው፣ ምግብ ምንበላበት ቦታ ነው። ስለዚህ በቤታችን ውስጥ አንዱ ልጆቻችንን ለነገ ነው የምናሳድገው ስንል ቴክኖሎጂ
እሱ ሲፈልግ የሚያገኘን ሳይሆን እኛ ስንፈልግ የምንጠቀመው እና በዓላማ የምንጠቀመው ለምን የሚለውን መልሰን የምንጠቀመው እንደሆነ በቤታችን ዲፋይን ማድረግ አለብን። ለዛ ነው ዓላማችን እንደ ወላጅ ለነገ ማብቃት ከሆነ በዚህ በጣም ሶፊስቲኬትድ በሆነ በጣም ብዙ አልጎሪዝሞች እኛን እያጠኑ እኛን ለመሸጥ እኛን ለገበያ ለማቅረብ በሚሮጥበት በዚህ ኖይዝ በበዛበት ጫጫታ በበዛበት ዓለም ውስጥ እንዴት ራሳቸውን ጠብቀው መሪ ሆነው የሚጓዙ ልጆችን እናሳድግ ካለ የሚጀምረው ከዚህ ነው። ባለመጠቀም ሳይሆን ለምን እንደሚጠቀሙ የሚያውቁ ለምን እንደማይጠቀሙ የሚያውቁ። ለዛ ነው ብዙ ጊዜ ወላጅ ስለዚህ ምናምን ስናወራ ቤቱ ጃምፕ አድርገው ወደ ቤታቸው ሄደው ፖሊስ መሆን ይፈልጋሉ። ጥያቄው የፖሊስነት አይደለም፣ የማስቆም አይደለም፣ ሰዓት የመገደብ ጉዳይ ብቻ አይደለም። ከዛ በላይ ይጠይቃል። ምንድን ነው የሚያዩት? መቼ ነው የሚያዩት? ከዛ ምን ያክል ጊዜ ነው የሚያዩት? ለዛ ነው አንዳንድ አክቲቪቲዎች ኢንፋክት አይምሯቸውን የማሳደግ አቅም ያላቸው በጣም ለነገ የሚያዘጋጇቸው አፕሊኬሽኖች አሉ፣ መልካም የሆኑ ማለት ነው። ስለዚህ ጥያቄው የሰዓቱ መብዛትና ማነስ ጋር ብቻ ሳይሆን ከዛ በዚህኛው ሰዓትስ ምንድን ነው መጠቀም ያለባቸው? ዩቲዩብ ሾርት የሚመለከቱ ልጆቻችን እንዴ ኦልሬዲ እያበላሸናቸው ነው ያሉት። ባይ ዘ ዌይ አንድ ስተዲ ምን ይላል? በቅርብ የወጣ ስተዲ ነውና ከእድሜያቸው ከ3 እስከ 5 ዓመት በሆኑ ልጆች ላይ ስተዲ ሰርተው እኔ ያው እንደ ክርስቲያን የኢቮሉሽን አማኝ አይደለንም አይደለ? ግን ደግሞ ምንም ጥያቄ የለውም የሰው ልጅ እስካሁን በኖርንበት ዓለም በግሮዝ ምክንያት አይምሯችን እያደገ አለ፣ ብዙ ነገሮቻችን እያደጉ መጥተዋል። ምንድነው ይሄ ስተዲ የሚለው? ዲቮሉሽን አፕን እያደረገን ያለው ሊትራሊ በኤምአርአይ ስካን ሲደረግ በነዚህ እድሜ ላይ ያሉ ልጆች ላይ ሞር ስክሪን ታይም የሚጠቀሙ ልጆች፣ ሞር ታይም የሚጠቀሙ ልጆች በአእምሯቸው ውስጥ ያለ ዋይት ማተር የሚባል ማተር ሎወር እየሆነ ይሄ ማለት ለቋንቋ ለአስተውሎት የምንጠቀመው የአእምሮአችን ክፍል ነው። ስለዚህ ሊትራሊ ስለ ባህሪ ብቻ ሳይሆን እያወራን ያለ ነው ልጆቻችንን ጠብቀን ለነገ የማብቃት አሳይመንት ተሰጥቶን የልጆቻችንን አይምሮ የልጆቻችንን እድገት የማዘገም አቅም ያለውን ነገር በቤታችን ከፍተን እንገኛለን። ብዙ በዚህ ጉዳይ እየተቸገሩ እየተጨነቁ እያለቀሱ ያሉ ብዙ ወላጆች አሉ፣ ወይም የማያውቁ። ለምንድነው ልጄ ቶሎ የማትናገረው እንዴ? እስካሁን ድረስ መናገር አትችልም፣ ማውራት አትችልም የሚሉ ወላጆች ብዙ አሉ። ያለ እድሜያቸው ከመጠን በላይ የሆነ የዲጂታል አጠቃቀም በቤታችን ውስጥ ስለነበረ የልጆቻችን የአእምሮ እድገት ጭምር አፌክትድ እስከሚሆን ማለት ነው። ስለዚህ በእድሜያቸው መሰረት ምን መቼ እና እንዴት የሚለው ዲፋይን ነው። አይ ቲንክ ተቀጥሏል። መቼትን ስታነሳ ግን የወደድኩት አንዱ የሞከር ነው። እኛም ልጃችን ስማርትፎን የኖረው 16 ዓመት ሲሆነው 11ኛ ክፍል ሲገባ ነው። ከሱ በፊትም ብዙ ስራ ተሰርቷል። በእርግጥ ለምንና እንዴት በምን መልኩ ምን ቢያይ የሚለውን አብረን ስለሰራን ቅድም እንዳልከው አሁን አስተሳሰቦቹን ለሪል ላይፍ የሚሆኑ ለውሳኔ የሚሆኑ ነገሮችን ካየው ነገር አይዋለሁ። እሱን የአእምሮውን ብስለት ያየው ምን እንደሆነ ያሳያል። ከዛ ምንድነው የሞከርነው እኛም ልክ ግን ስልክ ሊኖረው ሲል ኮቨናንት አዘጋጀን አብረን ከሱ ጋር። ኮቨናንቱ አንዱ የሚለው መኝታ ክፍል መኝታ እንደሆነ የሚያሳይ ነው። ሌላ ትልልቅ ጋጀት ሊኖር ይችል ይሆናል መኝታ ክፍላቸው። እሱ ይሄኛው ግን ክፋቱ ጠቀስ እንዳረከው ውስጥም ሆነው ያዩታል። ይሄ ፊዚካልም ሜንታልም ኢሹ ስላለው አንዷ እዛ ኮቨናንት ውስጥ የገባችው ነገር እሷ ነች። እሱን ሳይን አድርገን ነው መጠቀም የጀመረው። በጣም አፕሪሼት የማደርገው አሁንም ኢቭን ኦንላይን የሚሆንበት ሰዓት ሊሚትድ ነው፣ ካርድ አይገዛም። ሲሆንም ደግሞ መርጦ ኳስና ለሌሎች ጉዳዮች የተወሰነ ኢንተርቴን ሲያደርግ አየዋለሁ። ግን ፖሊስ መሆን አንችልም፣ በፍጹም አንችልም። በጣም ትልቁ ሀሳብ እሱ ነው። ብዙ ጊዜ ጊዜያችንንም የሪሌሽንሺፓችንንም የሚያበላሽ ማለት ነው። በልጆቻችን ጋር ባለን ኮንቨርሴሽን አንዴ የቤተሰቡን ሕግ እኛም የምንገዛበትን ማለት ነው። አሁን በጣም ወድጃለሁ። ምግብም ላይ አሁን ብዙ አባቶች ይባላል እንግዲህ እስቲ በየቤታችን እንመልከተው። ብዙ ምናልባት እናቶች ደግሞ ወደ ኪችን እየገባ እንዲሆን ይችላል እዚህ ላይ የምንጠቀመው፣ እሱን ማየት ያስፈልጋልና እንደ ቤተሰብ ምንድነው የዚህ ቤት መገዣ ሕግ? ራት ስንበላ ምንድነው መሆን ያለበት? መኝታ ቤት ስንሆን ስንጨዋወትና አንድ እንትን ቃል ኪዳን ሰነድ ስንፈራረም የዚህ የስልክ አጠቃቀም ላይ በተመለከተ ያሳቀኝ እሱ የጻፈው ነውና በፋሚሊ ታይም ጊዜ ስልኬን አልጠቀምም፣
ሌሎቹ የማይጠቀሙ ከሆነ እኛንም ሆኖ ነው። እኛ ከተጠቀምን ግን ማለት እንደዛ ብሎ ማስቀመጡ ራሱ በጣም ገርሞኝ ነበርና ይሄ ኢንፍሉዌንስ የመደራረግ ማለት እኔ ካረኩት እኔ ማቀም የለኝም ልጆቼ እንዲሁ እንደዛ ይሁን ለማለትና ሳምሶን ያነሳ ይሆናል። እንደገና ምን ማለት ነው እሱ መተኪያ ይፈልጋል። ይሄንን ስንነጥቅ እርስ በርስ ኢንጆይ መደራረግ፣ መጫወት፣ ሌሎች አክቲቪቲዎችን መጨመር ይጠይቃል። አቋረጥና ቀጥል እስቲ እንግዲህ ማለት ይሄ በጣም ህግን የምናወጣበት እነዚህን ህጎችን የምናወጣበት ምክንያት ከህጎቹ በላይ ለልጆቹ የሚያስተምረው ፕሪንሲፕል አለ፣ የሚያስተምረው መልእክት አለ። እነዚህ ቴክኖሎጂዎች እንደዘፈቀደ በፈለግንበት ሰዓት የምንጠቀምበት ሳይሆን ጊዜ ያለው ቦታ አለው ፕላስ ደግሞ ምን ያክል የሚለውም ደግሞ እነዚህን ሁሉ ፓክድ ያደርግልናል። ይሄ ለነገ ማዘጋጀት ማለት ይሄ ነው ማለት ለነገ እነሱን ስናዘጋጅ ምሳሌ የሆነን ነው የምናዘጋጀው። እኛ አልጋችን ላይ ተነስተን ስልክ ስክሮል ስናደርግ ቆይተን እነሱ ስልክ አግኝተው አልጋቸው ላይ ስክሮል እስኪያደርጉ በጉጉት የሚጠብቁ ልጆችን ነው የምናሳደገው። ምንም ጥያቄ የለው። ስለዚህ አንዱ በጣም ልብ ማለት ያለብን ትልቁ ልጆቻችንን ተጽዕኖ የምናመጣበት መንገድ ምሳሌ በመሆን የምንጓዘው ጎዳና ነው። ከምሳሌነቱ ግን ባሻገር እኛ ተሸጠን የምናተርፈው ትውልድ የለንም ማለት ላይ ይሄ ሁሉ የምናወራው ነገር ስለ ቀጣይ ትውልድ ምናምን ስናወራ እኛ ከዚህ ነፃ አይደለንም። እኛ በዲጂታል ዓለሙ አልፎ ከሚመጣ ዴንጀር ራሳችንን መጠበቅ ፉል የምንችል ከመሰለ በጣም ተሳስተናል። እያንዳንዳችንን የት እንደዋልን በየት እንዳለፍን ምን እንዳየን ምን ስናይ እንደምንቆም ምን ስናይ ረጅም ጊዜ እንደምንሰጥ ከጀርባችን ቁጭ ብሎ የሚያጠና ባጠናው መሰረት ደግሞ ነገር ራሱን አሻሽሎ መጥቶ እኛን ለማጥመድ የሚሰራ ጊዜ ላይ ነው ያለነው። ስለዚህ እንኳን ልጆቻችን ለራሳችን ያሰጋናል። ስለዚህ እነዚህ ሩሎችን ስናስቀምጥ ለልጆቻችን ሳይሆን ለሁላችን ደህንነት ነው። ስለዚህ ሩሎቹን ስናስቀምጥ መነጋገር የሚያስፈልገን ለዛ ነው። ሩሎቹ የምናስቀምጠው እኛ የሩል ፖሊስ እንድንሆን ሳይሆን ዓላማው ጤነኛ የሆነ ቤተሰብን ለመስራት ነው። እኔ ካንተ ጋር ጊዜ ማሳለፍ ስለምፈልግ ነው። እሱ ፌስቡክ ላይ እንዲወጣ ስለማልፈልግ ሳይሆን እሱ ቲክቶክ እንዲጠቀም ስለማልፈልግ ሳይሆን እኔ ከሱ ጋር ጊዜ ማሳለፍ ስለምፈልግ ነው። እንዲተኛ ስለምፈልግ ነው። መኝታ ቤት ስልክ የማይገባው ፖርኖግራፊ እንዳይመለከት አይደለም። ላይ ልጆች ውስጥ ላይ የምናስቀምጠውን ነገር እናስቡት። ፖርኖግራፊ እንዳይመለከት አይደለም። መኝታ ቤት ስልክ እንዲገባ ማንፈቅደው እኛ መኝታ ቤት ጀምሮ በጤነኛ ሁኔታ ያረፈ ልጅ በቃ ጤነኛ የሆነ ህይወት እንዲኖረው እንደ ቤተሰብ ቫልዩ ሲስተማችን ስለሆነ። ስለዚህ እነዚህን ኮንቨርሴሽኖችን ማድረግ ይፈልጋል። በተደጋጋሚ ማውራት ይፈልጋል። አንድ ጊዜ ብቻ አይደለም፣ መኖር ይፈልጋል። ሁል ጊዜ ቼክ ማድረግ ይፈልጋል። ምናልባት እራት የምንበላበት አካባቢ ስልክ ቻርጅ የምናደርግባቸው ቦታዎችን አዘጋጅተን ልንበላ ስንል ሁል ጊዜ አካውንተብል በምን ሆነበት። ልጆቻችን ደግሞ በዚህ ጎበዝ ናቸው። በደንብ አካውንተብል የሚያደርገው ስክሪን ላይ ነው በዚህ ሰዓት ምናምን ይሉናል። በደንብ የፓረንቲንግ ፓኬጅ ሆኗል ያልከው ማለት ነው። እንግዲህ አሁን የድሮ ወላጅነታችን ላይ ይሄ ኃላፊነት ብዙ አልነበረውም። አሁን አንዱ ድርሻችን ሆኗል ይሄን ማረጊያ ባይዘዌ አንድ ነገር እዚህ ላይ ለመጨመር ያክል የመኝታ ቤት ላይ ያለ አጠቃቀም ባይዘዌ ከ80% በላይ ያሉ ልጆችን ኤክስፕሎይት የሚያደርጉ ልጆችን ለመጥፎ ነገር የሚጋብዙ ወስደው የሚሸጡ ልጆችንም እኛንም ጭምር ማለት ነው። በአብዛኛው ከማታ 4 ሰዓት በኋላ ነው ተጋላጭ ብዙዎች የሚሆኑት ይባላል። ስለዚህ ሞመንት መኝታ ቤት እንደዚህ አይነት ነገር እንዳይገባ ስንፈቅድ በጣም ብዙ ጥበቃ እናደርጋለን። ለምን ኦልሬዲ የመኝታ ቤት ሰዓት ማለት አልጋችን ላይ ሆነን ሰው በሌለበት ሌላ አክቲቪቲ ወይም ደግሞ ሌላ የምናደርገው ነገር በሌለበት ሰዓት ላይ ነው ከነዚህ ስልኮች ጋር የምንገናኘው፣ ከነዚህ ዲቫይሶች ጋር የምንገናኘው። ስለዚህ በጣም ምቹ ነው፣ እኛን ለብዙ ነገር ለመዳረግ ምቹ የሆነ ሰዓት ነው። ፕላስ ብሉ ላይት የሚባለው በዛ ሰዓት መተኛት ሲገባን የምናየው ላይት እንዳንተኛ እንዳናርፍ ምናምን የማድረግ አቅም አለው። ኤግዛክትሊ። ስለዚህ በጣም ክሪቲካል ነው። ባይዘዌ ይሄ በጣም አሳሳቢ የሆነበት ምክንያት እስቲ ሌሊት ላይ ቲክቶክ ላይ ምን ያክል ሰዎች እንዳለ ብትመለከቱ ግራ እኮ ነው የሚገባችሁ። የተለያዩ ቲክቶክ ሩሞች ውስጥ ማለት ነው 2000 ሰው 3000 ሰው 4000 ሰው ዩ ካን ሲምፕሊ ካውንት 100 200 300 ሺህ ወጣቶች ቲክቶክ ላይ ላይቭ በሌሊት ቁጭ ብለው ሲያወሩ ሌሊት
ኦንላይን እየኖሩ ቀን የሚተኙ ብዙ አሉ ማለት ነው። ስለዚህ ሪሊ እነዚህ ነገሮችን እንደ ፋሚሊ በደንብ ሩል ልናወጣለት የሚገባ ከስራችንም አንፃር መጠቀም ካለብን በቤታችንም ቢሆን በቃ የሥራ ቦታ የምንለውን ቦታ ፐብሊክ የሆነ ፊት ለፊት የሆነ አካውንታቢሊቲ ያለበትን ቦታ ወይም ተጠያቂነት ያለበትን ቦታ ሰዎች የሚመለከቱበትን ቦታ ማስቀመጥ ይፈልጋል ብዬ አስባለሁ። ስለዚህ አሁን ዲጂታሊ ጤነኛ ቤተሰብን እንዴት ነው ማድረግ የምንችለው? እውቀታችን ምንም እንኳን ሊሚትድ ቢሆን በዚህ በዲጂታሉ ዓለም እንደ ልጆቻችን በጣም ጎበዝ ባንሆን አፕሊኬሽኖችን መጠቀም ባንችል እንኳን የቤተሰብ ምንግባባበት አንድ የሆነ ህግ ማውጣት መነጋገር ለጤነኝነትና ለወደፊት ህይወት ላይ ያበቃ የሚችሉ ደግሞ አማራጮችን መነጋገር ፊት ለፊት ማድረግ መኝታ ቤት በፍጹም መኝታ ቤት ብቻ ሳይሆን ሌሎችም ቦታዎች ላይ በጣም አንዳንድ ስብሰባዎች ላይ ራሱ አንዳንዴ አሁን እኔም ከዳግምም ጋር አንዳንድ ጊዜ የምንነጋገረው ለምሳሌ ኳስ እየታየ ወይ ስብሰባ ላይ በእኛም ኮንቴክስት በልጆቻችንም ኮንቴክስት ኳስም አለ ስልኩም አለና አንድ ነገር ላይ ፎከስ ማድረግ የማይችሉ አሁን ብዙ አንተም ትምህርት ቤት ላይ እንዳነሳው እንኳን እድሜሽ ሊሆን ይችላል በአንድ ጊዜ ሁለት ነገር መስራት ይችላል። በቃ ሾርት ስፓን ያላቸው ማለት ነው ፎከሳቸው ቶሎ የሚቀያየር አይነት ልጆች እየሆኑ ያ ደግሞ ጤናቸውንም የወደፊት ለሀገር እኮ ብዙ ነገር ማሰብ ሲኖርባቸው ያልቅባቸዋል ማለት ነው። ፎከስ ማድረግ የማይችሉ ይሆናሉና አሁን አንዳንድ ትምህርት ቤቶች በጣም ሲቸገሩ አፍተር ስኩል ልጆችን ማቆየት ድረስ ምክንያቱም ቤት ሲሄዱ ስክሪን ላይ ስለሚሄዱ እኛ እዚህ ብንጠብቃቸው ይሻላል የሚል አይነት ሁሉ ሙከራ ያደረጉ የነበሩ ትምህርት ቤቶች ሰምቻለሁና ወላጆች በጣም ብዙ ነው አሳይመንት ያለብን ቤታችንን ዲጂታሊ ሴፍ እንዲሆን ለማድረግ። አንድ እንግዲህ ካንተ ምክር የሚያስፈልገው አሁን ልጆቹ ይሄን እድል ስላዩ ቀድመው ስማርትፎንም የኖራቸው ከሌላም ስላለው እንዴት ያራዝመው ወላጅ ልጆች ቶሎ እንዳይጨቀጭቁት በምን መልኩ ኢኪፕ ያደርጋቸው እንዴት 16 ዓመት ማቆየት አሁን ዳግምን ምናልባት ቀጣዮቹ ልጆቻችን ላይ እዛ ድረስ አይደርስም ልማታዊም ስላልሆነ እናረጋዋለን ቅድም አንተም እንዳልከው እንዲያድጉም ስለምንፈልግ የሚመጣው ዓለም ዲጂታል ስለሆነ እንደሱ እንዲሆኑ ስለምንፈልግ ግን እንዴት ይራዘም እንዴት ያቆዩት ወላጆች? አይ ቲንክ ከእንዴት ይራዘም ይልቅ በምን አይነት መልኩ ልጆቻችንን እያበቃናቸው እንሄድ ከመቼ ጀምረን ምን አይነት ፕራክቲሶችን ይዘን እንሄድ ይመስለኛል ደራይት ጥያቄና ለምሳሌ እኔ ልጆቼ ሲጠይቁኝ ጊዜ ነው የሚጠይቁኝ በነፃ እንደማይጠቀሙ በጊዜ እንደሚጠቀሙ ልጆቼን ነርቸር የማድረግ የ5-6 ዓመት ልጆቼ ሲጠይቁኝ 5 ሚኒት 10 ሚኒት እያሉ ነው የሚጠይቁኝ ከዛ ቪዚብሊ አላርም ሴት አድርጌ ነው ላይክ ስልክ እንዲጠቀሙ ወይም ደግሞ ታብሌት እንዲጠቀሙ የምፈቅደው ቴሌቪዥንም ቢሆን በጋራ ደግሞ ፊልም የምንመለከትበት ቀን አለን በዚህ ሱሱም እንዳለ ኢትስ ፓርት ኦፍ ዴር ኤክስፒሪየንስ ስለዚህ ፊልሞችን ረጅም 1 ሰዓት ተኩል ምናምን የሚወስዱ ፊልሞችን አብረን ቁጭ ብለን ታይም ቀጥረን ልጆች የሚወዱት ጊዜ ነው ስለዚህ አንዳንዴ ደግሞ ሲኒማ አብረን ሄደን እንመለከታለን ስለዚህ ይሄ የነሱ የዲጂታል ኢንጌጅመንት እኔ ከውጭ ቆሜ ፖሊስ ማድረገው ሳይሆን አብሬያቸው ወክ ማድረገው ነው የሚለው ከዛ በዛ ወክ ያደረኩኝ which means እድሉ አለኝ እነሱን ጤነኛ የሆነውና ያልሆነውን እንዲህ አይነት ነገሩ ላንቺ አይሆንም አንዳንዱ ነገር በእድሜ ነው ለትልቋና ለትንሿ መፈቅረው ራሱ ይለያያል ለምን ከእድሜ ጋር ከማቹሪቲ ጋር መቼ የት እንዴት የሚለውን በዛው ፓክ አርገን ማስተማር የምንችልበት እድሉ ያለን ከታች ጀምሮ ስለዚህ ላይክ ለምሳሌ አሁን የኔን ልጆች ሌላ ቤተሰብ መጥቶ ስልክ ቢሰጣቸው አይቀበሉ ማለት አቬሌብል ስለሆነ መጠቀም እንደማይችሉ ያውቃሉ አሁን ባሉበት እድሜ ፍቃድ መሰጠው እኔ ነኝ አያቶቻቸው ጋር ሄደው ተደውለው እኔ የምጠይቀው 10 ደቂቃ ስልክ ትፈቅዳለህ አልፈቅድም ካልኩ አልፈቅድም ስልኩ አቬሌብል ስለሆነ መጠቀም ይችላሉ ማለት አይደለም ልጆቹን የመጠበቅ አሳይመንት የአያት አይደለም ያክስት አይደለም የኔ አሳይመንት ነው ማለት አት ሌቭል ትምህርት ቤት ላይ እንደዚህ እየታየ ነው ሲባል ማለት ደውዬ ቼክ አደርጋለሁ ለምን ይሄ የኔ አሳይመንት ነው ለማንንም የምሰጠው የነሱን ሴፍ ኢንቫይሮንመንት የማረጋገጥ አሳይመንት የኔ ኃላፊነት ነው አይኑ አያቶች አክስት አጎት ጓደኛ ልጆቻችንን ይወዳሉ ማጫወት ማስደሰት ይፈልጋሉ ስልክ መስጠት ግን ማንም ሊቀየመኝ ይችላል አልፈቅድም ለምን በዛ ውስጥ አልፎ የሚመጣውን አደጋ ምንም
እነሱ ባላሰቡበት እነሱ ባልጠበቁበት ሁኔታ ልጆቻችንን በጣም አንድ ጊዜ የሚያዩት ነገር አይምሮአቸው ውስጥ ታትመው ቀርቶ ልጆቻችን አፌክት የማድረግ አቅሙ ከፍተኛ ኑሮን ከማቅለልና ልጆቻችንን አደብ ከማስገዛት ያለፈ ነው። አሁን ቀደም እንደተባለው ነው አንዳንድ ህጎችን እንደ ፖሊስ የማስፈጸም ጉዳይ የመከልከል የማራዘመም ጉዳይ ሳይሆን በዚህ ጆርኒ ውስጥ ምን ያክል ራሳቸውን እየገዙ ለምን እየተደረገ እንዳለና ምን የሚለው አሁን ደቂቃው ከ7 እስከ 12 የተባለው ላይ 30 ደቂቃም ቢሆን ሌላ አይነት ኮንቴንት ከሆነ በቃ ጠፋ ሁሉ ነገር ማለት ነውና ከሚያዩትም ነገር ኮንቴንትም መስማማት ስለ ፕራይቬሲ ሴቲንግ እንግዲህ አሁን ደግሞ የተወሰነ ዕውቀት ላለው ኤክስፖዠር ላለው ወላጅ ደግሞ ትንሽ ነገርን ብንጨምርበት ስታነሳ ነበር ሰምቼ ነው። ለምሳሌ አሁን እሱ ላይ የተለያዩ አሁን ያለንበት ዘመን ቴክኖሎጂው ባይ ዘ ዌይ ብዙ ነገሮች እንድናደርግ ኢምፓወር ያደርገናል። ለምሳሌ ለልጆቻችን ባሉበት እድሜ በቀን ይሄን ያክል ነው መጠቀም የሚችሉ ስንል እኔ እንደውም ዲቫይስ የምንሰጥ ከሆነ የእኛን ባንሰጥ እመርጣለሁ። የኛ ማለት እዛ ውስጥ ያሉት አልጎሪዝሞች እኛን ታርጌት ባደረጉት መልኩ ነው ልጆቻችንን የሚያገኟቸው። ስለዚህ ከተወሰነ እድሜ በኋላ የራሳቸው ዲቫይስ ኖሯቸው ግን ያ ዲቫይሱ ለልጆች ተብሎ ኮንፊገር ይደረጋል። ምን ማለት ነው? በቀን 1 ሰዓት ካለን ማክሲመም መጠቀም የሚችሉት 1 ሰዓት ነው። እዛ ውስጥ እያንዳንዷ የሚመለከቷት የሚያዩት የሚጭኗት ነገር እንዳለ በእኛ ቁጥጥር ስር። ስለዚህ ያንን መስመር አበጅተን በጥቂቱ ጤነኛ በሆነና ከኮንሱመርነት ከተጠቃሚነት ይልቅ ክሬቲቭ መሆንን ፈጣሪ መሆንን ኢንከሬጅ የሚያደርጉ አፕሊኬሽኖች አሉ። ሲምፕሊ እንደነ ካን አካዳሚ፣ ስክራች በጣም ብዙ አፕሊኬሽኖች አሉ። ማለት ቋንቋ የሚያስተምሩ ፊደል የሚያስተምሩ የዲጂታል ዓለም ኢትስ ፓርት ኦፍ ዴር ወርልድ ልናወጣው አንችልም። አቅሙ ካለንና ከቻለን ይሄ ፉሊ ሰጥቶ ዞሬ ማለት ጉዳይ አይደለም። የጉግል አለ፣ የአፕል የፓረንታል ጋይዳንስ አፕሊኬሽኖች አሉ። ስልኩን ሴታፕ ስናደርገው ታብሌቱን ሴታፕ ስናደርገው ለልጆች ብለን እኛ ፓረንትነታችንን ጠቅሰን ለነሱ አካውንት አውጥተን ሴት ስናደርገው ቲክቶክ ልጫን ቢሉ አንተ ካልፈቀድክ አይጭኑም። ስለዚህ ሲፈልጉ ለምን የሚለው መጥተው ያስረዳሉ። በዓላማ እኛ ቤት ቴክኖሎጂ የምንጠቀመው ለዓላማ ነው ካለን ያንን የምናወራበትን እድል ይሰጠናል። ስለዚህ ከታችም ጀምሮ ቢሆን በጤነኝነት ይህን መጠቀም ፈልጋለሁ፣ ይህን ማድረግ ፈልጋለሁ፣ ምን ያክል ጊዜ ይህን ያክል ጊዜ ያንን ሴት እናደርጋለን። ስለዚህ እድሉን ማለት በልጅነታቸው ነገ ላለው ዓለም የምናዘጋጅበትን እድል ነው እግዚአብሔር እየሰጠን ያለው ብዬ አምናለሁኝ። እና እሱን ሚሳና አድርገው ቶሎ እንደውም በደንብ ራሳችንን አስተምረን ራሳችንን አብቅተን ላይክ እርዳታ መጠየቅ ካለብን ጠይቀን እኛ በምናውቅበት ቅድም እንዳልኩትኝ የመዝናኛ ቦታ ሳይሆን የመኖሪያ ቦታ ነው ካለን ምንድነው ያለው እንዴት ልጆቼን በዚህ ውስጥ ጠብቄ እንዲጠቀሙ ማድረግ ይችላልው? የሚካድ ዓለም አይደለም ባይዘው አሁን የሚታየውን ዓለም እየሰራ ያለ ዓለም ብዙ ነገሩን እየቀየረ ካሉ ዓለም ውስጥ የዲጂታሉ ዓለም ዋነኛው ነው። ስለዚህ በዛ በዲጂታል ዓለም ውስጥ ልጆቻችን እንዴት ወክ ያርጉ የሚለውን በደንብ ቀደም ብለን ሄደን ራሳችንን አስተምረን አብቅተን ልጆቻችንን ጋይድ ልናደርግ ይገባናል ማለት ነው። አሁን ለኛ በተለይ በጣም ለራሴም ሌሰን እየሰማው ያለው እኛ አይ ቲንክ በጣም በመከላከሉ ላይ ነው ምን በረታው። ትልቁ 16 ዓመት ላይ ነው፣ ትንሿ ምንም ኤክስፖዠር የላትም እና ዶሊንጎ እሱ ሲማር ስላየች ኤክስፖዠር የምታገኝበት ልጆቻችን በጣም ብልጦች ናቸው፣ እንዴት ማግኘት እንዳለባቸው ያውቃሉና ትንሽ ከስክሪን ጋር ጊዜ ለማሳለፍ የሚያስችላት በመማር እንደሆነ ጠርጥራ እሱን ትጠይቅ ዶሊንጎ 5 ደቂቃ ነው ከዛ ለሷ እድሜ ራሱ የሚሆን አይደለም ትምህርቱ ማለት ነውና ስለዚህ ፖዚቲቭሊ ለሷ የሚሆን ደግሞ ባረግላትና በጣም ብርቅ ባናረገው የኛ ደግሞ ሌሰን የሚሆነው እሱ ነው። በቃ ሁሌ ተከለከለ የሆነች እድል ሲያገኙ ይዟቸው እልም የሚል ምክንያቱም 18 ዓመት ሲሆኑ ደግሞ ይወጣሉ። እንደው በጣም እንደሱ አይነት ወላጅም ካለ በጣም አስሮ የያዘም ካለ በልኩ ካልተለቀቀ ይሄ ነገር ድንገት ኤክስፖዝድ ሲሆኑ እዛ ዓለም ውስጥ ምን አይነት ዲዛስተር ሊሆን እንደሚችል አይ ቲንክ ሳምሶን ኃላፊነት የሚሰማው ትውልድ ከማሳደግ አንፃር ያነሳው በጣም ጥሩ ነው። ግን ደግሞ ይሄም አዲስ ነገር ስለሆነ በረከቱንስ እንዴት እንጠቀምበት የሚለውን አሁን ለነሱ ሆኖ ደግ ሰዎች ደግሞ ለእድገት የሚሆኑ ያዘጋጇቸው ነገሮች አሉ። ለቋንቋ እድገታቸው፣ ለማህበራዊ ብስለታቸው፣ ለመንፈሳዊነትም የሚጠቅሙ በደንብ አሉና
ወላጅ አይ ቲንክ ፓኬጅ ውስጥ አስገብቶት እነሱን እያሰበም ለበረከት እንዲጠቀምበት እናሳስባለን። በአንድ ቀን አያልቅም ይሄ ነገር። እንደውም ሳም የመጨረሻ ሀሳብ ከመስጠትህም ባሻገር ግን አሁን ብዙ እውቀት የሌለን ወላጆች እንዴት አድርገን ምን ይጠቅማቸዋል ምን ብናረግላቸው ነው? በተለይ ደግሞ ለተነንሾቹ ቀለል ያለ ሚል ይመስለኛል የተለያዩ ትምህርቶች ግን ወሳኝ ጊዜ ነው ደግሞ እነሱ ጋር ባህል ካደረግነው ሲያድጉም እዛው ላይ ስለሚቀጥሉ ወሳኝ ነው። ኮንቴንት አንፃር ማለት ነው። እሺ ከኮንቴንት አንፃር እንዴት እናድርግ? አሁን ምንም እውቀት የለንም እንበል የት አባታችን እንግዲህ አንዱ ቻሌንጅ ባይ ዘ ዌይ ኢቭን የሀገራችንን ዴሞግራፊም ስንመለከት ከገጠር እስከ ከተማ የሰው የዲጂታል የመጠቀም አቅም እየጨመረ እየመጣ እውቀታችን ግን ደግሞ ታች ነው። ያ ለአደጋ ተጋላጭነታችን ከፍተኛ ነው ማለት ነው። ስለዚህ አሁን ያልነው ሪያሊቲ ወደድንም ጠላንም አሁን በገጠር ገብተን ባይዘዌይ በየጎጆ ቤት ውስጥ ስማርትፎን አለ። በጣም ቺፕ ኤንድ አፎርደብል የሆነ እየመጣ ያለንበት ጊዜ ላይ ያለ ነው። ቴሌ ሄደን በአንድ ዓመት አከፋፈል ምናምን መውሰድ እንችላለን በትንንሽ ብር ክፍያዎች ማለት ነው። ስለዚህ ላይ ሪያሊቲው ይሄ ነው። ምን ክደው ሪያሊቲ አይደለም። እየጨመረ እንጂ የሚመጣው እየቀነሰ አይመጣም። ስለዚህ እንግዲህ ምን እናርግ ጋር ሲመጣ በእውቀት እዚህ ቦታ ላይ ካልተጠቀምን ልጆቻችንን ለአሳዳጊ ልጆቻችንን ለአጥቂ አሳልፈን እየሰጠን እንዳለ ማወቅ ያስፈልጋል። ይሄ ግን ማለት በፍርሃት ሄደን ዘራፍ የምንልበት ሳይሆን ምሳሌ በመሆን መጀመሪያ ከራሴ አጠቃቀም በመጀመር ከዛ ደግሞ በቤታችን ውስጥ ጤነኛ የሆነ ንግግር በቃ እነዚያ የምናወጣቸው ህጎች ከልጆቻችን ጋር አብረን ልናወጣ እንችላለን። ሲምፕል ናቸው። ስናወጣ ደግሞ ከኔጌቲቭ ይሄ ከመልካም መነጽር አንፃር ሼፕ ማድረግ ከቻለን ስልኮች እነዚህ ነገሮች ምንፈራቸው ሳይሆኑ እንዳውም አልፈን እነዚህን ነገርን እየዋጀን የምንሄድባቸው መድረኮች ናቸው የሚለውን አርሊ ጀምሮ መስራት እንችላለን ማለት ነው። እና እንግዲህ ምናልባት ይሄ ሴፍ የሚባል ይሄ SAFE የሚለውን እንደ አብሪቪዬሽን መያዝ እንችላለን። መጀመሪያው ሴቲንግ ባውንደሪስ በቃ አልጋ ላይ መኝታ ቤት ውስጥ አንጠቀምም። ራት ስንበላ ስልክ፣ ቴሌቪዥን፣ ኳስ የምትወደው ቢኖርም ሞዴል ዛት በቃ እሱን አስቀምጠን ነው ይሄንን ኦፕሬት የምናደርገው። ከዛ ደግሞ አክቲቭ የሆነ ሞኒተሪንግ ያስፈልጋል። ላይክ ልጆቻችንን መጠበቅ ማለት ልጆቻችን አሁን ይሄ ከማናውቀው ሰው ጋር አናወራም የሚለውን እንኳን እኮ በአካል ነው የምንነግራቸው። መኪና ሲሻገሩ እንዳይገጫቸው ምን ማድረግ እንዳለባቸው እየነገርን ስልክ ላይ ግን ቴሌግራም ላይ ሌላ ሰው ሲጽፍላቸው ለምን መመለስ እንደሌለባቸው ፕራይቬሲ ሴቲንጋቸው ምን መሆን እንዳለባቸው ሰዎች እንደዛ ካወሯቸው ሪፖርት ማድረግ እንደሚችሉ ሲምፕል ነው እኔ አይደል? እሱን ማሳወቅ የኛ ኃላፊነት ነው። እኛ እሱን ካላደረግን ከየት ይመጣል? ስለዚህ ሁሉ ጊዜ የንግግራችንን አካል ማድረግ ዛሬ ከማን ጋር ምን አወራ ቴሌግራም ላይ በግሩፕ የሚያወሩት ሁሉ እያንዳንዱን አንዳንድ ፋሚሊ በቃ ስፓይስ ያደርግ ነው የሚኖረው ያለ we are busy ምንድነው ዛሬ ምን አወሩ ምናምን ኖ እሱ አይደለም። ከሱ ይልቅ ልጆቹ ተአማኝ ላይክ የእውነተኛ ምናምናቸው እንደሆኑ ፕላስ ኤኒ ችግር ውስጥ ደግሞ ሲገቡ ወደኛ መምጣት የሚችሉ ማለት እስቲ ቆመን እናስበው። ልጆቻችን ፔን ውስጥ ሲሆኑ ወደኛ መምጣት ይችላሉ። ልጆቻችን ከባድ ነገር ቢያጋጥማቸው እኔ ብዙ ያጋጠሙኝ ወጣቶች አሉ። አባት ፕራውድ ነው ስቱደንት ናቸው ልጆቹ ግን ልጆች በብዙ ስራት ውስጥ ሆነው ራሳቸውን እስከ መቆራረጥ ድረስ ህይወት የደከማቸው ልጆች ምንም የቤተሰብ እይታ እዚህ ጋር ነው፣ ቤተሰብ እዚህ ጋር ነው፣ ልጆች እዚህ ጋር ናቸው። እና ያንን ጤነኛ የሆነ የግንኙነትን ኮሚኒኬሽንን በቤት ውስጥ ቢውልድ ማድረግ ትልቅ አቅም ነው የሚሰጠን ብዬ አስባለሁ። እንግዲህ ከዛ ደግሞ የነዚህ የፋሚሊ አግሪመንትን እነዚህን ባውንደሪዎችን በጋራና በስምምነት የምናደርጋቸው መሆናችንን ሴት ካደረግን ከዛ ኮንሲስተንትሊ ደግሞ ላይክ ስለነዚህ ነገሮች የምናወራቸው ልክ ስለ መኪና መገጨት ቅድም እንዳነሳሁት አዳዲስ ሰዎችን ስለማነጋገር ስለነዚህ ነገሮች ሁሉ ጊዜ ልጆቻችን አዌር ማድረግ እንዳለብን ሁሉ የዲጂታል ስፔሱ ላይም ደግሞ ልጆቻችን ብቁ ሲቲዝን እንዲሆኑ የማብቃት ኃላፊነት የኛ እንደሆነ አውቀን ምናልባት ይሄንን የሚመለከት ዛሬ አንድ ቤተሰብ ራሱን ለማስተማር ቢሞክር በቃ አንድ አርቲክል ቢያነብ እዚህ ላይ ምን ማድረግ ይችላል ብሎ ቢጠይቅ መረጃው አቬለብል ነው። አሁን አለማወቅ ብቻውን በቂ ምክንያት መሆን አይችልም። ለማወቅ ቀላል ስለሆነ
ስለዚህ ሆን ብለን በዚህ ዘመን አንዱ እኔ ሁሉ ጊዜ የምለው ይሄ ሆን ተብሎኝነት ይፈልጋል። በቃ ይሄ ልጆቻችን በድላቸው ያድጋሉ ብቻ የምንልበት ሳይሆን ሆን ብለን ልጆችን ማሳደግ ይፈልጋል። ስለዚህ አንዱ ሆን ብሎ ውስጥ የልጆቻችን ዓለም የሆነው ይሄ ዓለም በዚህ ውስጥ ምን እናደርግ ትንሽ የመግባቢያ ቋንቋ ቢሰጠን እንደ ወላጅ ምን ላድርግ የሚለው ትንሽ ነገሮችን ብንፈልግ ትንሽ ነገሮችን ብናነብ ትንሽ ነገሮችን ብንጠይቅ ጎረቤት ሄደን ዘመድ ቤት ሄደን ዩቲዩብ ካላየ ቲቪ ካልተከፈተለት ምግብ አይበላም የሚባለውን ልጅ ስናይ ዝም ብለን ባናልፍ ብንሞግት ካልቸሩን ትንሽ ነው ይሄ እኮ ጤነኛ አይደለም የሚለው ማድረግ ብንችል ከኛ አልፈን ለብዙዎች የምንተርፍበት ትውልድን የምናተርፍበት ሰፊ የሆነ ብዙ ስራ የሚፈልግ እንደ ግለሰብ እንደ ቤተሰብ ወንድም አጎት አክስት እንደ ቤተክርስቲያን እንደ አገር እንደ ትምህርት ቤት ስራ የሚፈልግ ትልቅ ክፍተት ያለበት ጋፕ እንደሆነ አምናለሁ። ሁለቱም ነው ግን የሰማሁት አሁን ባውንደሪ ያልከን የሴፍን ስንጨርሰው የመጀመሪያው ባውንደሪ ሴት ባውንደሪስ አክቲቭ ሞኒተሪንግ ከዛ ፋሚሊ ደግሞ የፋሚሊ አግሪመንት እንደ ቤተሰብ በቃ በተግባቦት እኛ መተን እንዲህ የምንለው ሳይሆን ይሄ ተግባብተን ስናደርገው እንትኑን እያመጣ ነው ያለን። ኤግዛክትሊ እንደው ለመከልከል ብለን አይደለም እነሱን ወደ ኋላ ለማስቀረት አይደለም በዲቨሎፕመንታል የሆነ ነገር እንዲኖረን ነው እንደ ቤተሰብ እኛንም እነሱንም ጨምረን የመጨረሻው ኤጁኬት ማድረግ ወይም ደግሞ ልጆቻችንን ማስተማር ማለት ስለ ፖርኖግራፊ መልካም ስላለመሆኑ ጤነኛ ስለሆነው ፍቅር እኛ ሳናስተምራቸው ዓለም ኮራፕት ሊሆነውን እያስተማረቻቸው ነው ላይክ ያሉት በሶሻል ሚዲያ ላይ አልፈው እነሱን ለክፋት ስለ ሴክስቲንግ ምናምን ማለት እነሱ ምን እንደሆነ ከማወቃቸው በፊት ሲሆን ከሚያውቁት እኛ ቀድመን ልጆቻችንን የመጠበቅ እንዲህ አይነት ነገር ሲሆን ይሄ ማለት ነው በየእድሜያቸው ገደብ እንግዲህ ያው አሁን ላይ ከጊዜ አንፃር እዛ ዲቴል ውስጥ መግባት ስለማንችል ነው ብዬ አስባለሁ። ስለዚህ ኢንቴንሽናል ሆነን ምንድነው ሳይበር ቡሊንግ ልጆቻችን በግሩፕ በትምህርት ቤት በሚያወሩበት ቦታ ላይ ለመልካም ነገር ነው ይሄንን ጣታቸው መጠቀም ያለባት ታይፕ ሲያደርጉ ሰዎችን አፕሊፍት ለማድረግ ታይፕ ሲያደርጉ ጓደኞቻቸውን ኢንካሬጅ ለማድረግ ማለት ሴት ልጆቻችን ብቻ ሳይሆን ወንድ ልጆቻችን ሳይቀር በዚህ ስፍራ ላይ የሚኖረን ሪስፖንስ ክሪቲካል እንደሆነ እንግዲህ ያው አንዱ የዲጂታል ስፔስ ላይ የሚሸውደን የጻፍነውን ነገር ማጥፋት እንችላለን ያየነውን ነገር መሰረዝ እንችላለን ግሩፕ ሰዎች የሚያዩቸው የግሩፕ ኮንቨርሴሽኖችን ማድረግ ይችላሉ። በዚህ ውስጥ ምንድነው እንደ ክርስቲያናዊ ቤተሰብ የኛ ሮል ምንድነው የሚለው ልናወራበት የሚገባ አይን ያላወራው ያው እሱን እንግዲህ ፕራይቬት የሚባል ነገር ባይዘው የለም እኛ የጻፍነውን ነገር ብናጠፋው እንደ ባለሙያ ብናገር ፎቶ ልከን ፎቶ ማጥፋት የሚባለው የለም it's behind it exists እና ልጆቻችንን አዌር ማድረግ ይፈልጋል እነሱ ዘመኑን አንደርስታንድ አድርገው በዛ ውስጥ ትራይቭ የሚያደርጉ አልፈው የሚሄዱ መሪዎች እንዲሆኑ በጣም ከቤት ስራ ይፈልጋል ግን ደግሞ ይቻላል ብዬ አምናለሁ። በሌላው ጉዳያችንም የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት የሚለውን ከፍ ያለውን መንገድ ማሳየት ጠቅለል አድርጎ ያደናናል። ሰው ቴክኒካል ነገሮችንም እያነሳን ግን ደግሞ ልጆቻችን ተለቅ እንዲሉ ትልቅ ሀሳብ እንዲኖራቸው እንሳትን ሳይተናል። ታንኪዩ የሰማይ ፋሚሊ ወዳጆቻችን የእናንተንም ጥሩ ልማዶች እንድታካፍሉን በየቤቱ ጥሩ ሙከራዎች እንዳሉ እናውቃለን። ስንታካፍሉን እንጠይቃቸዋለን። እግዚአብሔር ይባርካችሁ። ታንኪዩ